አዘጋጆች እንደው መለስ ብለን አንዳንዶቻችንን ለማስታወስ ያህል በዋና አዘጋጅነት አቤሴሎም መለሰ ሲኖር እንደዚሁም እንግዲህ በተባባሪና በአንዳንድ ፕሮግራሞች ላይ በማዘጋጀት ኢንጂነር ዮሐንስ ጸጋዬ፣ ኢንጂነር አብዮት አንዳለም፣ ኢንጂነር ኢዮብ ድንቁ እና እኔም ዳናት ማርስሩ በዚህ ፕሮግራም ላይ ብዙ ጊዜ ዝግጅቶችን እናቀርባለን። ብዙ ርዕሶችን በተለይ እንግዲህ በዚህ በኤፍኤም አዲስ 97.1 እንደዚሁም ከዚህ በፊትም በነበሩት በአማራ ቲቪም ላይ በሌሎችም ላይ እናቀርብ ነበር። ይህ የዛሬ ዝግጅታችን በተከታታይ ሳምንታት ስናቀርበው የነበረውን የዚህን የኢትዮጵያን የምግብና የሌሎች መፍትሄዎችን በተለይ በምግብ ሰብል ራስን የመቻል ነገርን መፍትሄ ይሰጠናል ብለን በከፍተኛ ሁኔታ በከፍተኛ ችግር ውስጥ እያለፈ ይገኝ የነበረውን የዚህን የኢሪጌሽን ወይም ደግሞ የመስኖ ልማትን በተመለከተ በመላ ኢትዮጵያ ምን ይገኝ እንደነበር መነሻው ምን እንደሆነ በስራው ላይ ረጅም ጊዜ ራሳቸውን ህይወታቸውን ካሳለፉት ከኢንጂነር ዶክተር ዩሱፍ ከድር ጋር ጥልቅ ውይይት አካሂደናል። ብዙ ጥያቄዎችን ሊመልሱልን እዚህ ስቱዲዮ ተገኝተዋል። ብዙ መልሶችንም ሰጥተናል። ዛሬ ግን እዚህ እኔ የተገኘሁት ከአዘጋጆቻችን ጋር መጀመሪያ እንዴት ነው እኛ ስናዘጋጅ ይህን ፕሮግራም ስናዘጋጀው የነበርነው ሰዎች እኔ አቤሴሎም፣ አብዮት እንደዚሁም ሌሎቻችንም ምን ራሳችንስ ምን አይነት ዕውቀት ቀስመናል፣ ምንስ ነገር ይዘናል፣ ሀገራችንስ ከዚህ ምን ያህል ተጠብቃለች የሚለውን ነገር የምናይበት ነገር ይሆናል ብዬ አስባለሁ። ስለዚህ ይህ እንግዲህ የአንዱ የመሰረተ ልማት ዘርፍ የሆነውን እንግዲህ ስራ በተለይ የዚህ የኢሪጌሽን ወይም ደግሞ የመስኖ ልማት ምን ማለት እንደሆነ ከመነሻው ስንነሳ አንድ ትልቅ ነገርና አንድ ትልቅ ማሰሪያ ያዝንበት ነገር አለ። ይሄው ምንድነው? አንድ ሀገር በምግብ ሰብል እንደዚሁም ደግሞ ትርፍም እንደዚሁም ደግሞ ራሷን የቻለች ሁኔታ ለማቅረብ ወይም ደግሞ ሀገሪቷን በምርት የተረፈረፈች ለማድረግ ከሚቀርበው ወይም ደግሞ በተፈጥሮ ከሚገኘው የዝናብ ስጦታ በተጨማሪ ይህንን የመስኖን እርሻ ወይም ኢሪጌሽንን ካልተጠቀመች ማሳካትና አንድ ላይ በሰረጠ ሁኔታ ሁሉንም ባሟላ ሁኔታ ማቅረብ የማትችል መሆኑን በትክክል አጽንኦት ሰጥተውናል። ይሄውም ነገር ምንድነው? ማንኛውም ከተፈጥሮ ውጪ የነበረውን ክፍተት ወይም ደግሞ ተፈጥሮ ሊያደርስ የማይችልበት ቦታዎች በዝናብ የሚሆን በውሃ ተፈጥሮ ሊደርስበት የማይችል ቦታን ግን ልናደርስ የምንችለው በሰው ሰራሽ መንገድ እና በተጠና ሁኔታ ልናስተካክለው የምንችለው ነገር ቢኖር ይህ የመስኖ እርሻ ነውና የመስኖ እርሻ ምን መምሰል እንዳለበት በትልቁ ያየንበት ፕሮግራም ነው ብዬ አስባለሁ። ዛሬ ግን ትንሽ ትኩረት ልሰጥበት ያሰብኩት የትናንትና አንድ ገጠመኝ አለና እቺን ነገር በተለይ ብዙ ጊዜ ዝናብ ሲመጣና ዝናብ አካባቢ ሲሆን ሁሉ ጊዜ ይህ ፕሮግራም እነዚህ ነገሮች የማስታወስ ልምድ አለው። አንዱ ምንድነው? ሴፍቲ ነው። ትናንትና አንድ እንግዲህ በሴፍቲ ላይ ይሰራ የነበረ ሴፍቲን በሳይት ላይ በመጠበቅ ይሰራ የነበረ አንድ ወዳጃችን በዚሁ በመውደቅ አደጋ ህይወቱን አጥቶ በጣም አዝኛለሁና እዚህ በተለይ በሴፍቲው ላይ ከኛ ፕሮግራም አዘጋጆች ውስጥ አንዱ አቤሴሎምና ኢንጂነር ዮሐንስ በልዩ ትኩረት ሰጥተውት ብዙ ጊዜ ጥሩ ውይይቶችንና ጥሩ ነገሮችን ሲያቀርቡበት ነበር። እስቲ ዛሬ አሁን መስመር ላይ አቤሴሎም አለ መሰለኝ ከአዲስ አበባ ውጪ ነው። አቤሴሎም እንደምን ነህ? ሄሎ እንደምን አለ? እግዚአብሔር ይመስገን። እንዴት ነህ አቤሴሎም? ይመስገን ደህና ናቸው። እግዚአብሔር ይመስገን። ዛሬ ሳይሆን ትናንት በተለይ ገጠመኝን ነገር ሳስብ ለሴፍቲ እንግዲህ ባለሙያው ሌላ የሴፍቲ ጥንቃቄ ያስፈልገውና እንደው ይሄን ነገር እባካችሁ እንዴት እናድርገው ብዬ ዛሬ እናንተን አንድ መላ ጠይቅና ከዛ ትንሽ የ5 ደቂቃ 10 ደቂቃ መግለጫ ሰጥተህ ወዳለፈው ውይይታችን እንሄዳለን። እንዴት ነው? ዳናት እንደምን አላችሁ? በጣም ኢንተረስቲንግ የሆነ ሀሳብ ነው ያነሳው። ከሴፍቲ ጋር ተያይዞ እንደምታውቀው በጣም ብዙ
ቻሌንጅ ነገሮች አሉ በስራ ላይ የሚያጋጥሙ ዜጎችም ያለምንም ዋስትና በኮንስትራክሽን ኢንዱስትሪ ላይ በሚከናወንበት ወቅት ህይወታቸውን ዋጋቸውን የሚያጡበት ሁኔታ አለ። አንዳንዱ ካሳ ያገኛል፣ አንዳንዱ ደግሞ ጭራሽ ወድቆ በየቤቱ የሚቀመጣል። የህግ ማዕቀፋችንም አሁን በሴፍቲ ላይ ኮንስትራክሽን ኮርፖሬሽን ኮንስትራክሽን ባለስልጣንም በሰፊው እየሰራበት ያለ ነገር አለ። እኛም በተደጋጋሚ በዚህ ጉዳይ ብዙ አብርተናል። ከዛ በተጨማሪ ሴፍቲ ስናነሳ ዋናው ነገር ትሬኒንጎች መወሰድ አለባቸው። ሰራተኛው፣ ኮንትራክተሩ፣ አማካሪው እንደ ፕሮጀክቱ ባህሪና አይነት የሴፍቲ ትሬኒንጎች በኢትዮጵያ ውስጥ አልተለመዱም። ፕሮጀክቱ ከመጀመሩ በፊት ስልጠናዎችን በተወሰነ መንገድ መስጠት አለባቸው። አሁን ከኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት ጋር ተያይዘው የኢትዮጵያ ኮንስትራክሽን ኮንትራክተሮች ማህበር አዲስ ህግ ወጥቷል። የሴፍቲ ስልጠናዎችን ሰርቲፋይድ መሆን የግድ ነው ይላል። እንደ ካምፓኒ ሰርቲፋይድ ሊሆኑ ይችላሉ፣ ግን እንደ ፕሮጀክቶች ባህሪ የመንገድ፣ የህንፃ፣ የመስኖ ስራዎች እና የመሳሰሉ ስራ ስትሰራ ሁሉም የራሳቸው የሴፍቲ ፕሮሲጀር አላቸው። እዛ ላይ እንደ ኮንትራክተሩም እንደ ኮንትራቱ ባህሪም ሰራተኞች ወደ ስልጠና ከመግባታቸው ወደ ስራ ከመግባታቸው በፊት ክላይንቶች እንዳስገዳጅ ህግ ማውጣት አለባቸው ብዬ አስባለሁ። አንደኛ የቀን ሰራተኛ አለ፣ ፎርማን አለ፣ መሀንዲሶች አሉ፣ ሌላ ደግሞ አሲስታንቶች ይኖራሉ። በምሽት በቀን ስራዎች ይሰራሉ። ትልልቅ ቤዝመንት ስራዎች ይሰራሉ። ከመሬት በታች ብዙ ቁፋሮች ይቆፈራሉ። ቁፋሮ የተቆፈረ ሰው ይናዳል፣ አፈር እየተናደ ሰው ይሞታል። አንዳንድ ኤሌክትሮሜካኒካል ስራዎች ሲሰሩ ምናልባት መብራት ሲጠፋ የተለያዩ ነገሮች ሊያጋጥሙ ይችላሉ። መብራት ሊይዘው ይችላል፣ ገደል ሊገባ ይችላል። ጨለማ ውስጥ በሚሰሩ ስራዎች አደጋዎች በጣም በስፋት እየተፈጠሩ ይገኛሉ። ፕላስ ከዚህ ከስካፎልዲንግ ጋርም ተያይዞ ብዙ ሰው ከህንፃ ላይ እየወደቀ አደጋ ውስጥ የሚገባበት ነገር አለ። ወደ መስኖ ልምጣለህና የመስኖ ስራ ሲሰራ በጣም ብዙ የቁፋሮ ስራዎች ነው ያሉት። እንግዲህ እንደምታውቀው ቁፋሮ ስትሰራ የአፈር ባህሪው በተለያየ ቦታ ላይ የተለያየ አይነት ባህሪ ነው ያለው። ሉዝ ሶይሎች አሉ። እንደገና አፈር ተቆፍሮ የወጡ ዝም ብሎ የሚከመሩ አሉ። ኮምፓክት ያልተደረጉ አፈሮች ይኖራሉ። እነዚህ ማሽን ሲንቀሳቀስባቸው፣ መኪና ሲንቀሳቀስባቸው ወደ ካናሉ ወይም ወደ ግድቡ የመውደቅ እድላቸው ሰፊ ነው። ፕራክቲካሊም ባለፈው ከዚህ በፊት 2 ዓመት ምናምን በፊት አንድ ኤክስፒሪየንሳችን ሼር አድርገናል። እኔ ኩራዝ መስኖ ፕሮጀክት ላይ በምንሰራ ሰዓት እዛው ዊድ ሳይት ላይ ነበርኩኝ እንዳልኩ። ስፒልዌይ ቻናል ስንሰራ ሉዝ አፈር በመሆኑ ዶዘር ተንሸራቶ ውሃ ውስጥ ገብቶ ዴታር ማሽን ከነሰው ህይወት የጠፋበት ሁኔታ አለ። ፕላስ ደግሞ ካናሎች ላይ አካባቢ በሚኖሩ እንቅስቃሴዎች የተለያዩ ሰዎች እዛ ውስጥ በዋና ለዋኙ ሲገቡ እዛው ገብቶ የሚሞቱበት ነገር አለ። አዞ ሊበላቸው ይችላል፣ ትልቅ ካናሎች ላይ ማለት ነው። ከዚያ በተጨማሪ ደግሞ ከብቶች በተለይ ያው እንደዚህ አካባቢ ውስጥ እንስሳቶች ይኖራሉ። ከብቶች፣ ካትል ክሮሶች፣ እንደዚህ የከብት መሸጋገሪያ የአርብቶ አደሩ ወይም የአርሶ አደሩ እዛ አካባቢ ያለው የአራዊቱ መሸጋገሪያ ሊሆኑ የሚችሉ ሲምፕል የሆኑ ብሪጆች መሰራት አለባቸው። ውሃው በስር የሚያልፍ ከሆነ በላይ እንስሳቶች የሚያልፉበት፣ ሌላም አማራጮችን በመጠቀም ኢቨን አክሰሱ ለመኪናም ሊጠቀም የሚችል መንገዶች መሰራት አለባቸው። አንዳንድ ኦፕን ረጅም ኪሎ ሜትር የሆነና እንስሳቶች መተላለፊያ ሲያጡ እዛ ውስጥ እየገቡ የሚሞቱበት ሁኔታዎች አሉ። ያ ደግሞ በጣም እንግዲህ በሀብት ላይ የሚመጣውን ብክነት የምትረዳው ነው። ከዚያም አልፎ ደግሞ እንደ ኢኮኖሚም ደግሞ የዛ አካባቢ የሚኖረው አርሶ አደር ወይም አርብቶ አደር ከብቱ እዛ ውስጥ ገብቶ ሲሞት ምን ያህል ጉዳት ሊያመጣ እንደሚችል መገመት አይችልም፣ አያደግበትም። ከዛ በተጨማሪ ወደ መስኖ ጉዳይ ስንገባ ዳናት ባለፉት ሳምንታቶች በተነሱ ውይይቶች ላይ እጅግ በጣም ትልቅ ሀሳቦች ተነስተዋል። ሰፋፊ መሬቶቻችን እንዴት ማልማት አለብን፣ ቴክኖሎጂዎችን እንዴት መጠቀም አለብን፣ ከፋርም ጋር ተያይዞ ደግሞ ሰፋፊ ፋርሞች ሲሰሩ የሚመጣው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቀሜታዎች ትልቅ እንደሆነ በሰፊው አውርተናል። ምክንያቱም ትልልቅ ፋርም በሚኖርበት አካባቢ ላይ በጣም ብዙ አይነት ስራዎች ነው የሚሰሩት።
መኖሪያ ቤት ግንባታዎች ይኖራሉ፣ ቴክኖሎጂዎች ይኖራሉ፣ መንገዶች ይሰራሉ፣ ከተሞች ይስፋፋሉ። ከዛም አልፎ ደግሞ ሀገራችን በምግብ ራሷን የምትችልበት ሁኔታ ይፈጠራል። ግድቦቻችን፣ ወንዞቻችን ዝም ብለው ሲባክኑ የነበሩት አገልግሎት መስጠት ይጀምራሉ እና ያ ደግሞ እንደ ሀገር የሚፈጥረው ተጽዕኖ ቀላል አይደለም። መሬቶቻችን፣ ወንዞቻችን ባክነው ያሉበት ሁኔታ ነበረ። አሁን ደግሞ መንግስትም እየሰራቸው ያሉ ጥሩ ስራዎች አሉ። በቅርቡም በሶማሌ ክልልም፣ በኦሮሚያ ክልልም፣ በደቡብ ክልልም ያየናቸው ነገሮች አሉ። ደቡብ አካባቢም እንደዚሁ አንዳንድ ዜኖች ላይ ያየሁበት ሁኔታ አለ። ለምሳሌ ባለፈው ሳምንት ጅንካ አካባቢ ነበር። ባለፈው 15 አሁን እዛ አካባቢ ላይ ቢገርም የአሪዞና አካባቢ አርሶ አደሩን እያደራጁ የዘር በማህበር እያደራጁ መሬቶችን ከፋፍለው ምርጥ ዘር እየሰጧቸው ጥሩ የልማት ስራ እየተሰራ ያለበት ሁኔታ አለ። ይሄ ባጫጭር የመስኖ ስራዎች ማለት በትንንሽ የመስኖ ግንባታዎች ቆላና መስኖ ግንባታ የሚሰራቸው ስራዎች አሉ ብለን ባለፈው የተወያየናቸው አሉ። ልክ ነህ። በዛ አይነት መንገድ እስከ 100 ሄክታር ለአርሶ አደሩን በማደራጀት በማህበር በተለያየ ነገር እያደረጉ መንግስት ድጋፍ ያደርጋል። ብድርም ከሆነ ደግሞ ማሽኖች ይሰጧቸዋል። በብድር አገልግሎት የሚያገኙበት ሁኔታ አለ። አንዳንድ ምርጥ ዘሮች፣ ቡና ተክሎች፣ ሌሎችም እንደዚህ በግብርና በኩል እየተከፋፈለ ያየበት ነገር አለ። እንደዚህ አይነት ነገሮች እንደ ሀገር በሁሉም ቦታ መለመድ አለበት የሚል ሀሳብ አለኝ። ኦኬ። ከዛ በተጨማሪ እንግዲህ ያው በስራ ምክንያት ስንቀሳቀስ ያየዋቸው ነገሮችን ልንገር። አንድ ወደ ባህር ዳር አካባቢ ሄጄ ነበረ። እሺ። ባህር ዳር አካባቢ ላይ በጣም ባለፈው ጊዜ ስለ ኮሪደር ስለ ልማት እናነሳ ከአንድ ከ6 ወር ዛሬ ዓመት ነው መሰለኝ ባህር ዳር አካባቢ ኮሪደር ልማት ላይ እንቅስቃሴ ብዙም አላየንም ነበርና አሁን የተሰሩ ስራዎች እጅግ በጣም በጣም የሚገርም በተለይ ከጣና ጋር ተያይዞ እንደ ህዝብም እንደ ነዋሪም እዛም በኖርኩበት ጊዜ ከጣና ወደ ከተማ የሚነሳው ንፋስ በተለያዩ ነገሮች ብሎክ ተደርገው ነበር። ነፋሱን ብሎክ የሚያደርጋቸው ነገሮች ነበሩ። ኦኬ። ያ ቦታ ተከፍቶ አሁን ለከተማዋ ውበት ድምቀት ሆኖ በጣም በሚገርም ሁኔታ ህዝቡ በቀላሉ በዛ አካባቢ ላይ እየተዝናና እየተንቀሳቀሰ ምሽቱንም ከዚህ በፊት ሙቀት የነበረውን አብዞርብ አድርጓታል። በቃ ከዛ የሚመጣው ንፋስ እጅግ በሚደንቅ ሁኔታ ከተማዋን ውብ አድርጓታል። ባህር ዳር ናቹራሊ ውብ ናት። እንደዚህ አይነት ደግሞ ሰው ሰራሽ ነገሮች ሲሰሩ ከተማዋን የበለጠ ለቱሪዝም ለነዋሪዋ ምቹ የሆነ ከተማ መፍጠር ይቻላል። ከዛ ጋር ተያይዞ ከተሞች ውስጥም እዛው ባህር ዳር አካባቢ አባይን ተከትሎ የሚሄደው ክፍት ቦታዎች እንዲሁም አባይን ክሮስ የሚያደርገው ትልቅ ዘመናዊ ብሪጅ አለ። እንደ ሀገር ትልቅ የሚባለው ታውቃለህ። ከዚህ በፊትም ስላነሳንበት እዛ ዙሪያ ላይ ደግሞ እንደዚህ አይነት ነገሮች ቢሰሩ በጣም እጅግ ከተማዋን የበለጠ ውብ እንደሚያደርጋት ተስፋ አድርጋለሁ እና ባህር ዳር አካባቢ ላይ የተሰሩትን ስራዎች እንደ ዞር አየሁኝና በቃ አሜዚንግ በቃ ከተማዋ በቃ ወደ ሆነ ነገር እየተለወጠች መምጣት የሚችል አቅም እንዳላት አሳይቶናል። ብዙ ስራ ያው መስራት ይጠበቅበታል። አሁን ግን የተሰራችው ጅምር ስራ ሪሊ አሜዚንግ ነው። በቃ የኮሪደር ልማት እኛ ከኮንስትራክሽን አንግል ነው የምናየው። ያመጣው የኮንስትራክሽን አብዮት ቀላል አይደለም። ኢንዱስትሪ ላይ በጣም ትልቅ ተጽዕኖ ፈጥሯል። አመራሩንም በደንብ አንቅቶታል። በየቦታው የሚሰሩ ስራዎችንም ከዚህ በፊት የጎበኘናቸውን በስራ አማካኝነት ያየኋቸውን አውርቻለሁ። አዎ አይ እንደው እንደመሰለ አሁን እሱ አንድ ሆኖ ሳለ እኛ ደግሞ አሁን ለምሳሌ ሰሞኑን 5 ሳምንት ያህል በዚህ በመስኖና ከኢሪጌሽን ጋር ያየናቸው ነገሮች አሉ። እነሱ ከአሁን እንዴት መሰለ በእርግጠኝነት ይህን ፕሮግራም ከመጀመራችን በፊት የነበረው እውቀትና አሁን ያለንበት እውቀት አንድ ነገር አይደለም። ምን ከሱ ጋራ ምን ታዘብክ፣ ለዚህ ፕሮግራም ምን ኢንፑት ይኖራል የሚለውንም ነገር በዛው ነካ አድርገው እለፍና ደግሞ ለሚቀጥለው ደግሞ አድማጭ ምን መሰለ ያልኩ አሁን 5 ሳምንታት ስለዚህ ስለ ከአንዱ ከመሰረተ ልማት ዘርፍ ውስጥ አንዱ ኢሪጌሽንን ስንሰራ ነበር ፕሮግራም እና ጥሩ እውቀት ቀስመንበታል ብለን እናስባለን። እኛም ምን ታዘብክ ከዚህ ጋራ? ምክንያቱም ለውጥ ማምጣት አለበት እዚህ ቦታ አትኩሮት ቢሰጥ ብለህ የምትለውንም ነገር በዛው ነካ አድርገህ እንድታልፍ ነው። ኮሪደሩ ላይ ራሱ አንዱ ኢንፑት ነው። በጣም በሚገርም ሁኔታ በሚሄድበት አካባቢ በተለያየ አጋጣሚ ኢትዮጵያ ውስጥ ለስራ ተዞር
የኛን ፕሮግራም በጣም ብዙ ሰው ያዳምጣል። ፊድባኮችንም ሰበስባል። እኛም እናነሳቸው ሀሳቦች በእርግጠኝነት የምነግርህ ነገር እንደ ሀገር ማን እንደሆነ ራስ ማድነቅ ካልሆነ እንደኛ ማን ይሰራል? ስለ ኮንስትራክሽን ኢንዱስትሪው ላይ ክፍተቶችን በማረም ተቋማት ግንባታ ላይ ፕሮጀክቶች ላይ ያሉትን ነገሮች ጥሩ ነገሮችን የፖሊሲ ጋፖችን የህግ ጉዳዮችን እያነሳን ብዙ ነገር አውርተናል አይደል? በሚደመጥ ጊዜ የኛ ፕሮግራም ያው መንግስትም የራሱ የሚሰራቸው እቅዶች ይኖሩታል፣ ፕላኖችም ይኖሩታል። ግን ከነዛ የመንግስት ተቋማት ብናነሳቸው አጀንዳዎች ጋር ተያይዞ ንክኪ ያላቸው መንግስት ተቋማት ፊድባክ ይሰጡናል። በጣም ጥሩ ፊድባኮችን አግኝቻለሁ። አንድ እሺ እኔ ምናልባት ይሄ ኮንስትራክሽን ኢንዱስትሪ ውስጥ እንደ ሀገር ብዙ የምናወራው ነገር አለ። ኮንስትራክሽን ኢንዱስትሪው ለዜጎች የሚሰጠው የስራ እድል አዳዲስ ቴክኖሎጂ ስንጠቀም ደግሞ ባለሙያዎችን ምን ያህል አክቲቭ እንደሚያደርግ የራሳችን ኮዶች የራሳችን ስታንዳርዶችን ስናዘጋጅ የበለጠ የሀገሪቱን ኢኮኖሚ ማሳደግ የሚችል ቴክኖሎጂዎችን መጠቀም እንድንችል አእምሮአችን እንዲሰፋ ማድረግ የሚችል ስራዎችን እየሰራን እንደሆነ ግልጽ ነው። እነዚህ ነገሮች በሄድኩበት ቦታ ሁሉ ፊድባክ እናገኛለን። አሁን ከዚህ በኋላ የተለያየ ሰው ደውሎ አስተያየት ይሰጣል በተነሱ ሀሳቦች ላይ ይሄን እኮ የተቻቸው ትክክል ነው፣ ይሄን ደግሞ ያደነቃችሁበት መንገድ ትክክል ነው፣ ትክክል የሆነው ትክክል እናለን፣ ትክክል ያልሆነው ደግሞ ስንተችም ነበረ። ታውቀዋለህ። አሁን በተለይ ለምሳሌ ከዚህ በኋላ መጪው ጊዜ ክረምት ነው አይደል? ዝናብ እየመጣ ነው። ከፍተኛ የውሃ ሙሌቶች ይኖራሉ፣ ደለሎች ይመጣሉ። ማህበረሰቡ ላይ እህሎቻቸውን የተሰሩ ስራዎችን ዘሮቻቸውን ሊያበላሽ ይችላል። ስለ ቅድመ ጥንቃቄ መሰራት አለባቸው። አብዛኛው በዝናብ ወቅት መጥቶ ትልልቅ ካናሎችን ሲልት ወይም ደለል ይመጣና ሞልቶ በበጋ ወቅት ማጥራት አይችሉትም። ከዛውንም ሲልቱ የሞላ ካናል የሚዘጋበት ሁኔታ አለ። ስለዚህ ሲልት ትራፕ ወይም ሲልትን እነዚህ ደለሎችን ማቋረጥ የሚችል አንዳንድ ቴክኖሎጂዎችን በመጠቀም ወይም እሱን ሲልቱን ድሮፕ አድርጎ ውሃ ብቻ እንዲያልፍ የማድረግ ስራዎችን በየካናሎቹ ቅድመ ሁኔታ መሰራት አለበት። ያው በሌላ ጊዜ ልንመጣ እንችላለን እንጂ ይሄ ቀድመን የምናስጠነቅቃቸው ከጎርፉ ጋር ተያይዞ ማህበረሰቡን ላይ ምን አይነት ጥፋት እንደሚያመጣ የተሰሩ ስራዎች ምን ያህል እንደሚያወጥም ይታወቃል። ስለዚህ አሁን ሰዓት ጀምሮ መንግስት አላርም እያደረገ አርሶ አደሩን ምናምን ማንቃት መቻል አለበት። ግድቦቻችን የሚሞሉ ከሆነ ኦፕን እንዴት መሆን አለባቸው? እንዴት ሬጉሌት መደረግ አለባቸው? ድንገተኛ ግድብ ላይ ሲመላ ድንገተኛ ዝም ብሎ ያለ እቅድ ግድቡን ስትከፍተው ዳውንስትሪም ወይም ከታችኛው አካባቢ የሚኖረው ማህበረሰብ ይዟቸው ነው የሚሄደው። ንብረቶቻቸውን ሊያጠፋ ይችላል። የታረሱ እርሻዎችን ሊያበላሽ ይችላል። ይህን ደግሞ በኦሞ ላይ በተደጋጋሚ የተከሰተውን የምታስታውሰው ነው። ኦሞ ሲከፈት ዳውንስትሪም አካባቢ ያለውን እህል፣ ንብረት፣ እንስሳት ይዞት ሲሄድ እነዚህ ነገሮች ከአሁኑ ከወዲሁ መጠንቀቅ አለብን። ትልልቅ ገንዘብ አውጥተንባቸው የሰራናቸው ነገሮችም እንዳይመክኑ በምንችለው አቅም ማስጠንቀቅ የሚገባንን መስራት የሚገባንን እየሰራን መቀጠል አለብን የሚል እምነት አለኝ። ታዲያ ግን አንድ ልጠይቅ በማል ይቅርታ በደንብ ከምተነትን እዚህ በመስኖ ጉዳዮች እስካሁን በተላለፉት ፕሮግራሞች ላይ አድማጮቻችን ከየቦታው ከየሀገሩ እየደወሉ በደንብ እነሱን ብትቀበልና ምን ፊድባክ አገኛችሁ የሚለውን ነገር በደንብ ሌላው ፌስቡክ ፔጃችን ኤቫሾው ኢቲ ሚዲያ የሚላለን ዩቲዩብ ቻናል ኤቫሾው ኢቲ ኮንስትራክሽን ሚዲያ የሚላለ እየገቡ ቼክ ማድረግ ይችላሉ። ፕሮግራሞቻችን መከታተል ይችላሉ። ያለፉ ፕሮግራሞቻችን ማዳመጥ ይችላሉ። የምናነሳው ሀሳብ ማህበረሰብን የሚጠቅም አገርን የሚጠቅም ነው። እንግዲህ ያለንን ጊዜ መስዋዕት አድርገን አንተም ያለህን ጊዜ ስራ አንተ እንደ ዶክተርም ሌላም ትልቅ ባለሙያዎች መጥተው ሲሰሩ ደስ አገርን ለማገዝ ነው። ከዚህ በላይ ምን ደስ የሚል ነገር አለ በህይወት ላይ? እኔ አሁን ለምሳሌ እንግዲህ ለረጅም ዓመት አብረን እየሰራን ነው አይደል? ሬዲዮ ላይም ቲቪም ሰው መኪና ገዝቶስ እየነዳ ደስ እንደሚለው ነው። እኔ እዚህ ላይ ኢንቨስት የምናደርጋቸው ነገሮች ሳንቲም አውጥተን ከኪሳችን የሚረዳንን ባይኖር ከኪሳችን ገንዘብ አውጥተን ማህበረሰባችን አስተምረን ለሀገር አንድ ነገር ስናበረክት ለፖሊሲው ለህግ አውጪው ጥቅም የሚውል ነገር ስንሰራ ህዝቡን ደግሞ ስለ ኮንስትራክሽኑ፣ ስለ መዘጋጃ ቤት አሰራር፣ ስለ መሬት አስተዳደር፣ ስለ ኮንትራት አስተዳደር፣ ስለ ጨረታ አያያዝ ምናምን ስናስተምር ምን ያህል ኢምፓክት እንደምንፈጥር ኦብቪየስሊ ግልጽ ነው። ያ ለእኛ ትልቅ ሳቲስፋክሽን ነው። ቅድም እንዳልኩ አንድ ሰው መኪና ገዝቶ ደስ እንደሚለው ወይ ቤት ሰርቶ ደስ እንደሚለው ላይክ እኔ የዛ አይነት ስሜት ነው። በየሳምንቱ ሁሌ ደስተኛ ነው የምሆነው።
እና ሉዝ የምናደርገው ነገሮች አሉ ይታወቃል። ፋይናንሻሊ የሚያግዘን የለም። ግን የመንግስት አካል እንኳን ይህንን ፕሮግራም አግዙን ብለን ብዙ ጊዜ ሞክረናል። በጋራ ከዚህ የተሻለ በጣም ጥሩ በሆነ መንገድ በቲቪውም በሬዲዮ መስራት እንችላለን እያለን ዞሮ ሀገር ነው ያለን። ሀገር ማገዝ ነው ቀላል ነገር አይደለም። ደግሞ አንድ ቀን እግዚአብሔር ፈቀደ ቀን ሁሉን ነገር ጥሩ እናደርጋለን። ከዛ በተጨማሪ ቆላና መስኖ ልማት ዶክተር አብርሃምን በምን መንገድ እንደማገኛቸው አልቻልኩም እንጂ ባለፈው አዲስ አበባ ላገኛቸው ሞክሬ ነበር። እንደው ማግኘት የሚችልበት መንገድ ካለ በውስጥ መስመር በወሰል ስልካቸውን ድሮፕ ተደርጎ እሳቸውን ኢንተርቪው ባደረግ ለሀገር ምን መሰራት አለበት፣ እንዴት የተሻለ ነገር እናድርግ፣ ምንድነው ጋፖቻችን፣ እስቲ ያለው ነገር ምንድነው የሚለውን ነገር ከመንግስት አካል ደግሞ በምናነሳቸው አጀንዳዎች መልስ ቢሰጡን የበለጠ ጥሩ ነገር ይሆናል አለ። በጣም ጥሩ እንትን ነው ሐሳብ የሚያነሳው። በእርግጠኝነት እሳቸው መልስ ይሰጡናል ብለን ተስፋ እናደርጋለን። ትዝብታችንንም እያስተላለፍን ነው። እኛ አወቅነውም አላወቅነውም ለውጥ ግን እያመጣ እንደሆነ አይተናል። ፕሮግራማችን አንዳንድ ነገሮች ላይ ሲሳተፍ ለውጥ ሲያመጣ፣ በተለይ የቅርብ ጊዜ ትውስታችን የሪል ስቴቱ መስክ ነው። ሪል ስቴት ላይ ያመጣ ነው አይተናል። አሁን ደግሞ ኢሪጌሽን ላይ እያየን ነው። የተረሳት የትምህርት ዘርፍም ነው። ብዙ ነገር ማምጣት አለብን። እንግዲህ እኛ እንሰራለን። ከዛ በኋላ ግን የሚቀጥለው ሰው ደግሞ ቀጥሎ ይሄዳል ብለን ተስፋ እናደርጋለን። በጣም ለነበረን ጊዜ አመሰግናለሁኝ። ነገር ግን አንተም እኔም በዚህ ፕሮግራም እየተማማርን እንደዚሁም ደግሞ ሌሎችም እየተማሩ እንደሚሄዱ በዚሁ ገልጸን እንለፍ ብዬ ነው። ምክንያቱም ኢሪጌሽን ላይ ጥሩ እውቀት እንድንጨብጥ እኔንም ጨምሮ ያደረገንን ዶክተር ዮሱፍን በጣም ማመስገን ይኖርብናል ብዬ አስባለሁ። ነገር ግን ይህ ሁሉ አዳማጭ ያለው ፕሮግራማችን ስፖንሰር ማጣቱ ግን እኔንም የሚከነክነኝ ነገር ነው። ያው በአደባባይ እናቀርበው ብዬ ነው። አመሰግናለሁ። ባይዘዳና ስፖንሰር ማጣት ጉዳይ እኮ አይደለም፣ የኔትወርክ ጉዳይ ነው። እንደኛ ፕሮግራም እስቲ እንደው ኮንስትራክሽን ኢንዱስትሪው ላይ እንደዛ ኢምፓክት እያመጣን ለውጥ ማምጣት የሚችልበት ነገር እየሰራን የመንግስት ተቋም ነው ሚዲያው ከኛ ጋር አይደለም አግሪመንት የሚገቡት። አትሊስት ሚዲያው አየር ሰዓቱን የኢትዮጵያ ብሮድካስት ሰጥቶን ስንሰራ ተቋሙንም ማገዝ እኔ አብሴሎምን ለማገዝ ብቻ አይደለም ግን በቃ ኤቭሪ ነገር ሞክረናል። ወይ ዘመድ ወይ የሆነ ነገር ከሌለ የሆነ ነገር ኢትዮጵያ ውስጥ ይሄን ስታስብ ተስፋ ያስቆርጣል። የስፖንሰር ጉዳይ ስታነሳ በጣም ማገዝ የሚችሉ እኮ የመንግስት ተቋማቶች አሉ። የከተማ ልማት ሊያግዘን ይችል ነበረ። ኮንስትራክሽን ባለስልጣን ሊያግዘን ይችል ነበር። ሌሎችን ቆላ መስኖን ብትወስደው ምናምን ብዙ ከተማ አስተዳደር አዲስ አበባ ከተማ እኛ ስለ ኮሪደር ልማት ከኛ በላይ ያወራለን። አይ እንደው እሱም ተሆነ ቴክኒካሊ ለምሳሌ ፕሮጀክት ከፕሮጀክት ማኔጅመንት አንጻር ኮንስትራክሽን ኢንዱስትሪው ላይ ከተፈጠረው አብዮት አንጻር ጥሩ ነገሮች አሉ። ፖለቲካሊ አይደለም። እንደ ኮንስትራክሽን እንደ መሐንዲስ እንደ አንድ አገሩን እንደሚወድ ዜጋ የኮሪደር ልማት በኮንስትራክሽን ኢንዱስትሪ ውስጥ የፈጠረው አብዮት ቀላል አይደለም። እነዚህ ተቋማቶች የተለያዩ ከተማ አስተዳደሮች ከኛ ጋር ቢሰሩ ቴሌቪዥኑ ላይ ሬዲዮ ላይ ከኛ በላይ ማን ሊተነትን ይችላል? ፕሮፌሽናሊ ስለፈለከው ነገር ብታወራ፣ ስለ አርኪቴክት ብታወራ፣ ስለ ስትራክቸሩ ብታወራ፣ ስለ ወተር ዌዮቹ ብታወራ፣ ስለ መንገድ ብታወራ የበለጠ እኮ ኦዲየንስን መያዝ ትችላለህ። የበለጠ ደግሞ ጥሩ ላይክ ውጭ ሀገር እንዳሉት እንደ ሌሎች በናሽናል ጂኦግራፊ ልትለው ትችላለህ። በሚሰራውን ታያለህ። በኮንስትራክሽን በእነ ኤምሲ ስኩዌርን ማየት ትችላለህ። ቴኔል ላይ እነ ቢቢሲ ላይ ፕሮፌሽናሎች የሚዲያ ሰዎች ሐኪሞቹ ኢኮኖሚስቶቹ ሲተነትኑ ማህበረሰብ ውስጥ ያለው ቅቡልነት በጣም ከፍተኛ ነው። ግን ናሽናል ሚዲያ ደግሞ ለናሽናል ሚዲያው ራሱ አንድ ስቴፕ ከፍ የሚያደርገው ኦዲየንስ የሚትይዝበት ትልቅ ፕሮግራም ነው። ባይዘኛ ፕሮግራም በላስት 7 years ስንሰራ የመንግስት አካላት እኔ በዚህ አጋጣሚ ኢንጂነር ዮናስን አመሰግናለሁ። ኮንስትራክሽን ኮርፖሬሽን ኢትዮጵያ ቴሌቪዥን ላይ ለጀመርነው ፕሮግራም ስፖንሰር ሆነው ነበረ አንድ አመት። ግን በማዳንቆ ነገር ያው እንትን ብሏል። ኤኒዌይ እንደነዚህ አይነት ተቋማቶችም ኢኒሼቲቭን ወስደው ሊያግዙ ሲመጡም ደግሞ የሆነ እንቅፋቶችም ያጋጥሟል። ኤኒዌይ የምንሰራው ለሀገር ነው፣ የምንሰራው ለህዝብ ነው። የአድማጩን
ሐሳብ ተቀበል እኔ ብዙ ጊዜ እንደዚህ ነገር ስነሳ ኢሞሽናል ሆናለሁ ታውቃለህ እኔም ዛሬ በጣም ኢሞሽናል ሆኛለሁኝና ይሄ ሁሉን ነገር እኛም ያወቅንበት ስንት መሐንዲሶች ያወቅንበት በየሳምንቱ እኮ ከ1000 እና ከ1200 በላይ ዳውንሎድ እንዳለን እናያለን ፕሮግራማችንን ይሄ ሁሉ ባለሙያ ያያየው ለምንድነው መልስ የማይሰጠው ዛሬ ስላመመኝ ነው ያው ከፍቶኛል ያው ወዳጄም ስላረፈ ኢንተርቪው ለማድረግ እኮ ጥያቄ ኮሚሽን መላሽ አንድ ተቋማት ላይ ስቴት እኔ ምን አገባኝ ስለና ለምን እንደዛ አገር ያደለች እንዴ ማያ አይደለም እንሰራለን አሁንም እንሰራለን በቃ አሁን መከፋቱን እንቶ መልካም ጊዜ ይሆንልህ መልካም ቆይታ ይሆንልህ እኔም ከፍቶኛል ግን አድማጮች ይግቡና ምን ሐሳብ ተቀያየርን የምንለው ነገር ይኖራል እንደዚሁም የፕሮግራማችን አንዱ አዘጋጅ ጆኒም ራሱ ትዝብቱ ሊነግረን ዛሬም ዝግጁ ነው እሱንም አንድ 10 ደቂቃ አወራዋለኝ ካንተ ጋር ረጅም ጊዜ ወሰድኩኝ በጣም አመሰግናለሁ አድማጭን በደንብ አስገባ አድማጭ ከያቅጣጫው ያለው አድማጭ ምን እንደሚልም እንስማል ዛሬ በጣም በያገሩ የሚገነባው ነው በያገሩ የሚሰሩትን ግንባታዎች አሁን የሴፍቲ ጉዳይ ለቀደም እንዳልኩ በየቦታው መንገዶች ላይ እነዚህ ማኑሎች ክፍት ናቸው ሰው እየገባ እየወደቀ ነው ክረምት ደግሞ እየመጣ ነው እነዚህ ነገሮች የትራፊክ ማኔጅመንቱን ጉዳይ በያገሩ ያሉትን በየከተሞቻቸው ያሉትን ነገር ጋነሱ በጣም ጥሩ ነው ያስባለሁ እኔም አመሰግናለሁ በደንብ እናረጋለን የሚቀጥለው ሳምንት አዲስ አበባ ስትመጣም ብዙ ነገሮች እናወራለን በተለይ በዚህ ጆኒ ሰሞኑን ደግሞ ያስመረቁት አዲስ አበባ ላይ ስራ አላቸው ብዙ ፕሮጀክቶች እሱንም ጆን እንዲያነሳ ተናግረዋለሁ በጣም መልካም ቀን እሺ ቻው አመሰግናለሁ አድማጮቻችን እንግዲህ እየተከታተላችሁ የምትገኙት በዘወትር በኤፍኤም አዲስ 97.1 ልክ እሁድ በዚህ ሰዓት እስከ 9 ሰዓት ድረስ የሚተላለፈው ፕሮግራማችን ነው ይህ ፕሮግራማችን ዋና ትኩረቱን አድርጎ የሚሰራው እንግዲህ ከአሁንም እስከ ዛሬም ድረስ እንደምንነግራችሁ ከመሰረተ ልማት ስራ ጋራ ኑሯቸውን ያደረጉ ሰዎች ምን ሐሳብ አላቸው ወይስ ደግሞ ምን ጥያቄ ይቀርብላቸው ሌላው ደግሞ በመሰረተ ልማት ግንባታ እየተጠቀሙ ነገር ግን ያልገባቸው እየኖሩበት ያለ ነገር ግን በቃ በሆነ ዕውቀት ክፍተት ያላቸው ሰዎች ምን እየሆነ ነው የሚለውን ነገር የምንወያይበትና የምንነጋገርበት ነው እንግዲህ አንድ ደግሞ የፕሮግራማችን አዘጋጅ ኢንጂነር ዮሐንስ መስመር ላይ እየገባ ነው መሰለኝ ጆኒ እንዴት ነህ ዳንዬ እንዴት ነህ ጆኒ ሰላም ነህ ሆይ እግዚአብሔር ይመስገን አንዱ ያው ትንሽ በዚህ በሆኑ ትንሽ ቆየው መሰለኝ ጠፋ ተብለሃል ግን ደስንም ነበረ ብዙ ሰው ግን ዊትሮች ነበሩ ለዚህ ነው መሰለኝ አይደለም ምንድነው ትንሽ አንተም ሰሞኑን ያስመረከው መንገድ ስለነበር ትንሽ ጊዜም ረፍት ምንስጥ ብለህ ነው አንዱ ትናንትና አንድ የሚያሳዝን ገጠመኝ ገጥሞኝ ወዳጄ ትንሽ አንድ የሴፍቲ ኦፊሰራችን ያው ሌላ ሰው ከመግባቱ በፊት ቀድሞ ቼክ ማድረግ ስላለበት ሄዶ ቼክ ሊያደርግ ሲል እሱም ትንሽ አደጋ ደርሶበት ትንሽ ሀዘን ተሰምቶኛል ደግሞ ገና ክረምቱ ሲገባ እንደለመድነው አንተና ቤሴሎም ልዩ ዝግጅታችሁ አንዱ በጣም ማደንቅላችሁ የሴፍቲ ላይ ያላችሁ ፕሮግራም ደስ ይለኛል ስለ ሴፍቲ አንድ ነገር በልና ከዛ በባለፈው ስለሰራ ነው ኢሪጌሽን አውርተ ለአድማጮች ደግሞ ጊዜ እንሰጣለን ምን ታስባለህ እንኳን ደስ ያለ ደግሞ በአዲሱ ፕሮጀክት በማለት ሰፊ አስተቶች ነው ከአቢሲሎም ጋር ያነሳችሁት ስለ ሴፍቲ ተነስተዋል ስለ ኢሪጌሽን ስለ መስኖ ተነስተዋል ስለጠቅላላ መንግስት አሰራር ስለ ስፖንሰርሺፕ ተነስተዋል ሁሉንም እናንሳካል ያው ለእኔም 10 ደቂቃ ብቻ ሳይሆን የቀረችን ሙሉ 30 ደቂቃ እንዳልወስድብህና ይሉቻ ማለት እንዳልወስድ 2-3 ነገር ላይ ላተኩር እሺ ሴፍቲ እንግዲህ በተለይ ወደ መንገድ ላይ አለ አብዬ ብዙ ነገር አንስቷል መንገድ ላይ እንግዲህ ብዙ የሴፍቲ ኢሹ ይነሱና ግን በብዛት ይገርማል ከቅርብ ጊዜ ወዲህ በዚህ 10 አመት ውስጥ ይመስለኛል እንጂ ከዛ በፊት ሃይዌይ ኢንጂነሩ ብቻ ነበር ራሱ ሴፍቲውንም የሚከታተለው እና እንትኖችንም ዲዛይን የሚያደርገው ምንድነው ከሴፍቲ ኢሹ ጋር ተያይዞ እንግዲህ ኢኮኖሚ ነው በጣም ኢኮኖሚካል ነው በጣም ወጪ ካበዛ ሴፍ ታደርገዋለህ ግን ደግሞ ኮምፕሮማይዝ አያደርግም ማለት ኃይለኛ የመንገድ ወጪ ስለሚኖር ዋጋ የምትከፍልባቸው ነገሮች አሉ ለምሳሌ መንገዱ ዲዛይን ስታንዳርዱን DC8 DC7 እሱን ልጠብቅ ካልክ በጣም ኤክስፔንሲቭ ይሆናል መንገዱ ስለዚህ ዲፓርቸር ትወስዳለህ እንደገና ከስታንዳርድ የምትወጣበት ሁኔታ አለና እሱን ስታረግ ወዲያው ግን ሬሜዲያል ሜዠር ማለት ያንን ሪስክ ለመቀነስ ከትራፊክ ምልክቶች ጀምሮ የተለያዩ ነገሮች ታረጋለህ
ለምሳሌ ክረስት የሚባሉት ቦታዎች ለማንም ሰው ያውቃቸዋል ልክ እኔም አንተም በሆነ ጉብ ያለ ቦታ ከተለያየ ዳይሬክሽን ከመጪና ከያይ ስንነሳ መቼ እንተያያለን ከዛ ጀምሮ ስፒዳችንን ስንቀንስ ስቶፒንግ ሳይድ ዲስታንስ በምን ያህል ዲስታንስ በምን ያህል ርቀት አንተ ተቆማለህ እኔ ጋር ሳደስ እንዳንጋጭ ተብሎ የሚቀመጡ ሜጀሮች አሉ እና ምልክቶቹ መንገድ ላይ ይደረጋሉ ከዚህ አትቅደም እዚህ ጋር ቅደም እዚህ ጋር ሻርፕ ከርቭ አለ እዚህ ጋር እንደዚህ ዚግዛግ መንገድ አለ እዚህ ጋር ወዘተ የሚሉ ምልክቶች ይደረጋሉ እነኛ ነገሮች ሴፍቲን ለመጠበቅ አደጋን ለመከላከል የሚቀመጡ ናቸው እንግዲህ ከዚህ አንፃር አንዱ ራሳቸው ምልክቶቹ የማይቀመጡባቸው መንገዶች አሉ በገንዘብ እጥረት ይሁን ትኩረት ባለመስጠት ሁለተኛ ከተቀመጡ በኋላ የሚያረጁበትና የሚወድቁበት ሁኔታ አለ ግን በጣም በሚገርም ሁኔታ እነኚህ የትራፊክ ምልክቶች ወሳኝ ነገሮች ናቸው በጣም ከብዙ አደጋ ከብዙ አክሲደንት ህዝብን ሊጠብቁ የሚችሉ ሆነው ያለ ግን ይዘነጋሉ ወይ ሳይለጠፉ ይቀራሉ ተሰርተው ማለት ምንም ተቀምጠው ይቀራሉ ወይ ተቀምጠው ያረጃሉ ወይ ደግሞ ይመታሉ ሰዎች መቷቸዋል ለተለያዩ ጉዳይ ወስዷቸዋልና በዛ ምክንያት ሰዎች ለአደጋ ይገለጣሉ አትቅደም ወይ ደግሞ ሰዎች ደግሞ ግዴለሽ ይሆናሉ እዚህ ጋር አትቅደም በግራ በኩል ያለው መታ አትቅደም በቀኝ በኩል ይሄ ዝግ መስመር ያው በትራፊክ ማነው በመንጃ ፈቃድ ትምህርት ላይ በደንብ ይሰጣሉ ብሮክን ላይን የተሰባበረ መስመር ዝግ መስመር መታጠፊያ ወዘተ እነሱ ነገሮች ሁሉ ተጠንተው ተሰርተው ሰዎች እንዳይጋጩ ምን ተደርጎ የትኛው ዲስታንሱ ተለክቶ ርቀቱ ስለዚህ ዝግ ሲሆን ዝም ብሎ ለእንትን አይደለም እንደው በነሲብ ተነስቶ እዚህ ጋር ዝጋው እዚህ ጋር ልከፈተው ይሄ ቀጣለ ሁሉ ካልኩሌት ተደርጎ የተሰጠ ስለሆነ ሰዎች በ60 ኪሎ ሜትር በሰዓት ከሄዱ ምን ያህል ርቀት ላይ ፍሬም ማቆም ይችላሉ ምን ያህል መንገድ ላይ ሳይጋጩ ይመጣሉ ስለሆነ የሚጠኑት እነኚህ የመንገድ ላይ ምልክቶች ቀለሞች የትራፊክ ምልክቶች ወዘተ ተጠንተው የተቀመጡ ስለሚሆኑ እነሱን መከታተል ማየት የትራፊክ ሳይን ማየውም ሰዎች አሉ ምልክት እዚህ ጋር ኃይለኛ ኩርባ አለ እዚህ ጋር ዚግዛግ መንገድ አለ ምናምን የሚባለው ነገር ማያስተውል ብዙ ሰው አለ እና አንደኛ የማስተዋል ኢሹ ትምህርቱም የሚሰጠው ዝም ብሎ አይደለም ይሄ የመንጃ ፈቃድ ወዘተ ዝም ብሎ ፈተና ለማለፍ የመንጃ ፈቃድ ለመያዝ ሳይሆን ትምህርት ውጤት ስላለው ያን ተከትለ ከሄድክ የሰው ህይወት ታድናለህ ብዙ ነገር ትጠብቃለህ እና ይሄን ነገር አለመጠበቅ እንግዲህ ብዙ ነገር ተሰማለ ያለፈው ጊዜ እዚህ ደቡብ ላይ ሰርገኞች እንደዚህ ስትራፕ አርጎባቸው ገደል ገብቶ ምናምን ሰው አለቀ እነዚህ ነገሮች እና አሁን ብዙ ቦታዎች ትዝል እንደሆነ በዚህ ከደብረ ዘይት ወደ ናዝሬት መንገድ ላይ ስም ሁሉ ይወጣለት ብዙ ግጭት ከማስተናገዱ የተነሳ የሀገር ሀብት ሆነ የሰው ህይወት ቤርሙዳ ትሪያንግል አይነት ነገር ቤርሙዳ ሺፈጂ እንደዚህ አይነት ነገሮች የሚመጡት ብላክ ስፖቶች አዲስ አበባ ውስጥ ብዙ ቦታዎች አሉ እንደዚህ ብላክ ስፖት ተብሎ የሚቀነሱ እና ይሄው እንደውም ሳይረዳ ሆነ ወደ ቀኝ ታጣፊ አይተህ እንደሆነ የማስቀረት 90 የማድረግ እንዳይታጠፍ የማድረግ ስራዎች የሚሰሩት እዛ ከሚመዘገቡ አደጋዎች ነው የትራፊክ ማኔጅመንት ኦቶሪቲ ጥናት አድርጎ በአመት ስንት አደጋ ይደርሳል እንዴ ካረግን በኋላ ስንት አደጋ ደረሰ እየተባለ የሚሰራባቸው ሲሆን ሰዎች ያለ ያስቡ ይገባል እርግጥ አንዳንድ ጊዜ ስፒድ ብሬከር ተብሎ ካር ብሬከር የሆኑ በዲዛይን የማይሰሩ ምንም ትርጉም የሌላቸው እንትኖች አሉ በተጓዳኝ ነው ማለት በየሰፈሩ ውስጥ እያነሱ መሬት የሚያፈርጡ መኪና ያልተጠና ርቀታቸውን በትክክል ያልተጠበቀ አላስፈላጊ ቦታ የሚደረጉት ያሉት እንደተጠበቁ ሆነ ይሄ ባላዋቂ ሳሚ አይነት ነገር ይሆን ማለት በእውቀት ያልተሰሩ ሆነው ብዙዎቹ ነገሮች ግን ተጠንተውና ታስቡባቸው ስለሚሰሩ ሰዎች እንደቀልድ ሊያዩዋቸው አይገባም መንጃ ፈቃድ ላይ የምንመራቸው ምልክቶች ለመንጃ ፈቃድ ማውጫ አይነት ፈተና ለማለፍ አይደለም የሚወጡት ለስራ በትክክል ተግባር ላይ እንዲውሉ የህይወት ገጠመኛቸው ነውና እንደዛ እንደ ቀልድ የምናያቸው አንድ ምናልፋት የትራፊክ ምልክት አንድ ምንጥሳት እንትን አሁን ብዙ ሰው ህግ ትራፊክ እንዳይቀጣ ብር ነው የሚመስለው ብዙ ጊዜ ስታየው አይደለም ትራፊኩም እኮ የሚያድነው ህጉን ነው የሚጠብቀው አንተ ህጉን መጠበቅ ይሻላል ወይስ ትራፊክ ይቀጣኛል በመጠንቀቅ መስመሩን ተቀጣ አንድ ሺህ ግን የሰው ህይወት ልታጠፋ ነው እኮ ከዛ እና ይሄንን ነገሮች ላይ በሴፍቲ ላይ መጠንቀቅ ያለብን ኢሹ እነሱ ናቸው እንግዲህ አሁን ደግሞ ከክረምት ጋር ተያይዞ አንደኛ የመኪኖቻችንም ኢሹ ፍሬኖቻችን ጎማዎቻችን እንዴት ናቸው አንዳንዱ የምንድነው መኪናው ጎማ ብታዩ እንዴት እንደሚሰቀጥጥ ታያዋለህ በጣም በርግጥ በአሁኑ ጊዜ ጎማ ተወዷል ግን እንደዛም ተወዷል ብለ የፊት ጎማ ልሾ አድርገህ ይሄድ
በጣም ለከፍተኛ አደጋ ነው የምትጋለጡት። አሁን እንደውም አንድ ሰሞኑን ትልቅ ባለስልጣን በዚህ በአዲስ ሞጆ ሐዋሳ ነው በየትኛው እንትን ላይ አደጋ የደረሰባቸው የስልጤ ዞን የገቢዎች ኃላፊ ናቸው። ጎማ የተገነጠለ ጎማ ከእንትን ላይ ከሲኖ ላይ ተገንጥሎ ነው ጎማ ሄደ የሚል ነው ዜና ያነበብኩት። አሁን እንደዚህ አይነት ቴክኒካል ነገሮችም ጭምር ጥንቃቄ አለማድረግ፣ ምንም አሁን ያልጠበቀ ነገር የጠበቀ ነገር አለማየት፣ ለሜካኒካል ነገሮች ትኩረት አለመስጠት ይኸው የሰው ሕይወት ይዞ ይጠፋል። እያንዳንዷ ችላ የምንላት ነገር ያንዳንዷ ዋጋ ታስከፍላለች። የሰው ሕይወት ቸልተኝነት የሰው ሕይወት ነው የሚቀጥፈው። ምን ጥንቃቄ ማድረግ የሚባለው ነገር ከዚህ ሁሉ ነው የሚመነጨው። ምንም ነገር ሰው ፈተና እንዲያልፍ ምናምን መንጃ ፈቃድ ቶሎ እንዳያልፍ 7 እንዲፈተን ተብሎ ሳይሆን የሚወጣው ጠቃሚ ስለሆነ ነው፣ ስለሚያስፈልግ ነው። ያ ነገር ማለፍ የሚያስፈልገው ምክንያት ሰው ብዙ ጊዜ እንዲወድቅ፣ አንዳንድ ሰው እኮ ብዙ ጊዜ መንግስት ብዙ ገንዘብ እንዲያገኝ የሚጥለውና የሚፈትነው የሚመስለው ሰው አለ። አይደለም፣ ማወቅ ስላለበት ነው ያንን ነገር ማወቅና ማለፍ እና ያንን ደግሞ አውቆ ማለፍና ፈተና 80 ማምጣት ብቻ ሳይሆን ነገ ጧት በህይወቱ እንዲተረጉሙ ተርጉሙት እንዲሄድ። አንድ ሰው አንድ ቀን መብራት ይበላሽበታል፣ ማታም ቢለዋል ቢበል ሲሰራ ቆይቶ ማለት ነው። ከዛ ምን ይሻላል በቃ እዚህ ከጎን አሳድረውና ነገ ተወስደዋለሁ አለ። አይ ትራፊክ የሌለበትን ቦታ ስለማቅ እሱን ተከት ጨልሞ እንግዲህ አስቡ እና የሚያስበው ትራፊክ የሌለበት መስመር ይሄዳለሁ አገኘህ። እሱ ህይወት አትስቴክ ሆኖ ሌላ መኪና መጥቶ ሊገጨው ሊገለው እንደሚችል እሱም በጨለማ ሌላ ሰው ሊገጭ እንደሚችል አይደለም ሀሳቡ። ትራፊክ በማይዘኝ መንገድ እያሰብኩኝ የት ጋር የማይቆሙበት ሄዳለሁ ይለኛል። እና አንዳንድ ጊዜ ለትራፊክ ለህግ ለመቀጣት ብለን ነው እንጂ የምንጠነቀቀው ለህይወታችን ለሰው ህይወት ለሌላ ሰው ህይወት ለማዳን ብለን አይደለም የምንጠነቀቀውና ከሴፍቲ ጋር ሲነሳ ይሄ ነው የሚታይ። በተለይ ደግሞ አሁን መሬት የመቆንጠጥ የመንሸራተት ቶሎ ፍሬን አለመያዝ ከዚህ ከዝናብ ጋር እንትኖቻችን ይሰራሉ ወይ ዝናብ መጥረጊያዎቻችን የሌለው አለ። አሁን በቃ ዝናብ ዘንቦበት መጥረግ የማይችል ቼክ አድርጎት የማያውቅ የማይጠቀምበት ገብቷል አባባሌ። ጎማው ሊሹ የሆነ የሚንሸራተት ቼክ ያዳል ፍሬኑ በደንብ የማይል 4-3 ፓምፕ አድርጎ 5 ጊዜ ፓምፕ አድርጎ የሚይዝ እነኝህን ነገሮች በትክክል ካላየንና ካላስተዋል ጥንቃቄ ካላደረግን ሴፍቲ ሜጀርስ ሩልስ ከሌለ እና ችላ በምንል ከሆነ አሁንም አደጋዎቻችን ይቀጥላሉ። ክረምቱ ደግሞ ያባብሰዋል። መንሸራተት ነገር አለ፣ መናድ ነገር አለ። በተለይ እና የሚሸራተቱ ቦታዎች ላይ ብዙ የመናድ አደጋ ሊገጥም ይችላል። እሱ ላይ በጣም ጥንቃቄ ማድረግ ይጠይቃል። ከዚህ በፊት የሚሸራተቱ ቦታዎች በየቦታው ያሉትን እነሱ ላይ ጥንቃቄ ይፈልጋል እና ይሄን ነው እንግዲህ ስለ ጥንቃቄ የማስተላልፈው። ዳንዬ በጣም አመሰግናለሁ። ጆንዬ በአዲሱ ፕሮጀክት ሰክሰስፉል መሆን በጣም እናመሰግናለን። አሁን እንግዲህ ደግሞ በአዲስ የፕሮግራም እንግዲህ አርዕስ ስንመጣ ያው ስቱዲዮ እንደምትመጣ ተስፋ እናደርጋለን። አሁን ስራ ቀለል ብሎልሃል። አመሰግናለሁ። እሺ ዳኔ መልካም ቀን፣ ሰላም ዋል። እሺ አድማጮቻችን እንግዲህ ይህ የባለፉት ሳምንታትና የዚህን ሳምንታት ምልከታ በእኛ በፕሮግራሙ አዘጋጆች ምን ይመስላል የሚለውን ነበር ያቀረብኩላችሁ። ከአሁን ሰዓት ጀምሮ እንግዲህ አድማጮቻችን በ0115 525484 እንዲሁም በ0115 525485 ላይ በቀጥታ የስልክ መስመር መታችሁ በተለይ በባለፉት ሳምንታት ስናስተላልፈሩት ላይ በዚህ ዋናው አንዱ የመሰረተ ልማት ግንባታ ዘርፍ ላይ ከሚገኘው ውስጥ ኢሪጌሽን ወይም ደግሞ የግንባታ ዘርፍ ላይ ከሚገኘው ውስጥ ኢሪጌሽን ወይም ደግሞ የመስኖ እርሻ ላይ ሀሳቦቻችሁን እንድትሰጡ ምን እንዳወቃችሁ ምን እንደተረዳችሁ ብትሰጡን ብለን እንጠይቃለን። ከባለፈው ነገር ለመነሳት ኢንጂነር የሱፍ ከድርን እዚህ ባስቀረብን ጊዜ በጠቅላላ የመለሱልን ጥያቄዎች እንደው እንደ ዝርዝር ካየኋቸው እንግዲህ በሶሻል ሚዲያዎቻችንም ላይ ከቀረቡልን አድማጮች ጥያቄ ጋራ ጠቅላላ ወደ 32 አካባቢ የሚሆኑ ጥያቄዎችም በጊዜው መልሰውልናል። ይህ ፕሮግራም ስንነሳው እውነት እንደዚህ እንነካዋለን ብለን ሳይሆን ምን ያህል እስቲ በእኛ በባለሙያዎች ወይም በመሐንዲሶች ዘንድ ምን ያህል አንደርስታንዲንግ አለን፣ እኛስ ምን ያህል እናውቀዋለን ብለን የራሳችንን እውቀት ለመፈተን ነበርና ብዙ ነገሮች እንደተረዳንበት ተስፋ እናደርጋለን። የሀገራችን የወደፊት
በምግብ ሰብል ራሷን መቻል እንደዚሁም ተርፋ ለሌሎችም ለጎረቤት ሀገራትም እንደሌሎቹ ሀገሮች ከመሸጥም እንደገና ከመደገፍም አንፃር የተመለከቱ ነገሮች በደንብ የምናይበት ይሆናል ብዬ በትክክል ተስፋ አደርጋለሁ። እንግዲህ ለማስታወስ ያህል ይህ ፕሮግራማችን ኤቫሾ ሲሆን በመሰረተ ልማት ግንባታና ተያያዥ ጉዳዮች ላይ ትኩረቱን አድርጎ በመላው ኢትዮጵያ የሚተላለፍ በኤፍኤም አዲስ 97.1 ላይ ከጥግ ከገሪቷ ጫፍ እስከ ጫፍ ድረስ የሚተላለፍ ፕሮግራም ነው። ይህንን የኔንና የናንተን የሬዲዮ ግንኙነቱን በቴክኒክ ያገዛን ሲያስተባብረን የነበረው ቴክኒሻናችን ታምራት አለሙ ነው። እናመሰግናለን። አድማጮቻችን እንግዲህ ቅድም በነገርኩላችሁ በስልክ መስመሮች ላይ ሐሳብ አስተያየቶቻችሁን እንጠብቃለን። በ0115 525484 እንዲሁም በ0115 525485 ላይ በቀጥታ የስልክ መስመር ትገባላችሁ ብለን ተስፋ እናደርጋለን። አንድ አድማጭ መስመር ላይ ይገኛል። ማን ልበል? አድማጫችን ተቋረጠ መሰለኝ። እስቲ ሌላም አድማጭ መስመር ላይ እስኪገባ በአንዳንድ ነገሮች እንግዲህ ይህ ከመሰረተ ልማት አቅርቦት ውስጥ የሀገር ውስጥ ወይም የራስን ምግብ በራስ የመወሰን ወይም ደግሞ ትልቁን ወይም ዋናውን የምግብ ሰብል በራስ የመቻል እቅድን በእቅድ በተመራ ሁኔታ እንዴት አድርገን ሀገራችንን ትርፍ አምራች በማድረግ እንዴት እናደርጋታለን የሚለውን ወይም ደግሞ በተግባር ላይ ለመዋል የሚያስፈልገን ነገሮች ውስጥ ከሆኑት ውስጥ አንዱን የእርሻ ስራ ላይ ትልቁን የሚይዘውን የዚህን የኢሪጌሽን ወይም በአማርኛው የመስኖ ስራ ላይ ትኩረትን አድርገን ስናዘጋጅ ነበር። አንድ አድማጭ መስመር ላይ ይገኛል። ማን ልበል? አድማጫችን ተናስተልኝ ዳና ኢንጂነር ዳና እንዴት ነህልኝ? ትናንትና ልጅ አብነት አንድ አዘኳይ ሰማውና በቅድሚያ መጽናናት እንመኛለሁ ለተደረገው በሴፍቲ ጉዳይ ያልከውን እየሰማው ነውና ነው በጣም ያሳዝናል። ለቤተሰቡም ለሱም አቤው ትንሽ የስልክ አዛበቃውነት ጋራ የነበረን የስልክ መስመር በጣም አስቸግሮናል፣ እየተቆራረጠ ነው። እንዴት ነው እንግዲህ ይህ የግብርና መስክ ስናወራው የነበረ በተለይ በዚህ በመስኖ ላይ የተገናኘ ነገር አንድ ጽሁፍ እንደውም ዛሬ በወጣው የሪፖርተር የድረገጽ ላይ የወጣ ጽሁፍ አለ። ያው ምንድነው ደካማ የመስኖ ውሃ አጠቃቀማችን ምክንያት እየባከነ ያለውን የሀገራችን ገንዘብ ምን ያህል እንደሆነ ታውቃላችሁ ብሎ አንድ ጽሁፍ ወጥቷልና ይህ ጽሁፍ በአንድ ዶክተር የተጻፈ ጽሁፍ ነው። ይቅርታ አብነት ተመልሶ መጥቷል መሰለኝ ወይንስ ማን ልበል? አድማጫችን አስር አለቃ ገዛ ይባላል ከጅጅጋ ነው። ጤና ይስጥልን። አስር አለቃ ማን አሉኝ? ይቅርታ ገዛኸኝ። እንደው ምን ታዘቡ በዚህ በመስኖ እርሻ ላይ እንደው ምን ተማማርን? የመስኖ እርሻ ምናልባትም እንግዲህ እኔ በእድሜ ደርግ ጊዜ የነበረ የመስኖ ሁኔታ አውቃለሁ። እነዛው ያሉ እንደገና ደግሞ በዚህ በዋሸረጋ የተለያዩ ብቻ ሰፋፊ እርሻ ተብሎ በመንግስት ስር የነበሩበት ጊዜ ነበረ። እሺ ያ ልምዳችን እንግዲህ አልቀጠለም። በተለያየ ምክንያት በኮራፕሽኑም በምንም እያለ ያን ያህል እንዳጀማመራችን አልቀጠለም። ከዛ ምክንያት እንግዲህ በየ10 አመቱም እንደዛም እያለ ራብ እየመጣ ያስቸግረን ነበረ። አሁን ጥሩ መነቃቃት አለ ብዬ አስባለሁ። መስኖ ብቻ ሳይሆን በተለያዩ የራሱ የክረምትና የበጋ ተብሎ ተከፍሎ የሚካሄደው የሰንዴ በተለያዩ ብቻ ጥሩ ነገር አለ። ይሄን ማዳበር ያስፈልጋል። እኔ ሌላ መነሻ አድርጌ የነበረው በተለይ አቤሰሎም ከቀድም የጠቀሰ የስፖንሰር ጉዳይ እኔ ለዋልት ካልሆነ ለቁም ነገር ቦታ የሌለን ማህበረሰቦች እየተፈጠርን መሆናችን ያሳያል። መቼም ነው የምልህ ያልተነካካ ፕሮግራም ማዳመጥ ደስ ይለኛል። ይሄ ዝም ብሎ እንደወረደ በቃ አጠገብ ላጠገብ ሁለህ እንደምትወያየው አይነት ፕሮግራም ነው ይሄ ኤቫሾ። ስለዚህ እንደዚህ አይነት ፕሮግራሞች በጣም ቁም ነገር የሆኑ ፕሮግራሞች ሰፊ ሰዓት ሰጥተህ ጥሩ የሆነ በጀት በጅተህ ለሚሰራው ማትጋ እየሰጠህ የበለጠ ማጎልበት ሲገባ የዲጄ ስራ ላይ ነው ትኩረት የምናደርገው። በጣም የሚደብሩ የዲጄ ስራዎች አሉ እዚህ ፕሮግራም ላይ። እውነቴን ነው የምልህ። በቃ ዛሬ እነሱ ናቸው አይደል ብዬ ዝም ብዬ የማልፋቸው እና እንደዚህ አይነት ነገሮችን ካላበረታታን እኔ ባለፈው ከሀረር አንድ ጓደኛዬ ጋር ሆነን እዚህ ሀረር ወደ ጅጅጋ ከጅጅጋ ወደ ሀረር ስትሄድ የሆነ ድልድይ አለ። ድልድዩ
መንገዱ ቻይናዎች በሰሩት እንጂ አመት የሚያገለግል አይመስለኝም። ወዲያው ነው የተሰበረው። እዛ ላይ እንደዚህ ወቀሳና ከተሳ አቅርበን ነበረ። አሁን ደግሞ እየተሰራ ነው። ምስጋና እናቀርባለን። ይሄ እዚህ ፕሮግራም ላይ ነው ይሄን ፕሮግራም እንትን አቅርበን የነበረው። ስሞታ ቀርቦ ነበር አስታውሳለሁ። ልብ ካላቸው ሰምተውትና ሰርተውም ከሆነ እሰየው፣ ካልሆነም መስራታቸውን አሁንም እናበረታታለን። መደገፍ ያለባቸው ፕሮግራሞችን አሁንም መደገፍ አለባቸው ነው። ሌሎችን አስተያየት እንዳልሻማ እንጂ በተለይ ይሄ አመላካችና ምልክቶች ላይም የራሴ አስተያየት ነበረኝ። እንደው ሌሎችም ደግሞ የራሳቸውን አስተያየት ይኖራቸዋል እና እናንተን ግን በእኔ በኩል ባለኝ አቅም በርቱ፣ ከጎናችሁ ነን ማለት ፈልጋለሁ። በጣም እናመሰግናለን። 10 አለቃ ገዛኸኝ ከጅጅጋ እንደው ስለሚያዳምጡንም እናመሰግናለን። አሁን የሚያዳምጡን ሀሳብ አስተያየቶን ይስጡን። እናመሰግናለን። እሺ እንግዲህ በዚህ በዛሬ እንግዲህ በዚህ የመስኖ ስራን በማጠቃለያነት ከምንያይዘው ውስጥ እንግዲህ ቅድም እንደነገርኳችሁ በዚህ በሪፖርተር የድህረ ገጽ ላይ የወጣውን ጽሁፍ በተለይ ይህን ፕሮግራም የምታዳምጡ ሰዎች ሁሉ ሁላችሁም እንድታነቡት እንፈልጋለን። የሀገራችንን ነገ በምግብ ሰብል ራሷን ችላ በከፍተኛ ሁኔታ ትልቅ ምርትና ብዙ ነገሮችን አትርፋ ማየት ለምንፈልግ ሰዎች ትልቅ መነሳሻና እንትን ይሆነናል ብዬ አስባለሁ። አንድ አድማጭ መስመር ላይ ያለ፣ ይቅርታ ማልበል። ሄሎ ማልበል አድማጫችን ከመቀመጫ በድግ ብያለሁ። እንዴት ነው ልጅ ወንድሜ? የተሳጀግኖች ደህና ናችሁ? እግዚአብሔር ይመስገን። መጀመሪያ እንዳገሰሙልኝ ከሐረር ከፍቅር ሀገር የሐረር ተወካይ ከአዋሽ በታቸው ነው ያለው። እሺ እንኳን ደህና አይደለም እና እኔን ደግሞ የራሴን አሳብስታችሁና እኔ ኢባሱ የሚለውን ሀገራዊ ብታደርጉት የኢትዮጵያ አንደበት ብትሉት ወይም የኢትዮጵያ ልጆች ወይም እንደ አዋሽ ሬዲዮ የአባይ ጓዳ ልጆች እንደተባለው የኢትዮጵያ ጉዳይ ቢባል አንድ ሰዓት ሰዓት ይጨመራል አይደለም። እኔ አላሳድረውም። አድማጭ ይመስለኛል 11 ቀን ገዛኸኝ ያለው ቀደም እውነቱን ነው። አድማጭ ለአድማጭ ይሄ ነው በቃ ዘርስ እጄ ራሱ የጠየቅኩት እሱን ነው። አማራኑ ላሳይቶኝ ድልድዩን አውራበት ብሎኝ 11 ቀን ገዛኸኝ ብለህ የቀድሞ ጦር አባል ነው። አሁን ባጃጅ ሹፌር ላይ ነው ያለው። እውነቱን መነጋገር አለብን። አድማጭ ማደገፍ አለብን። መልካም ነው መልካም ማለት አለብን። ያንን ያህል ግዙፍ ድልድይ ወርቆ ተሰብሮ አሁን የተሰራ ነው ሰፕራይዝ አድርጎናል። የሚሰራውን ግን መንግስት አጠገብ ሆኖ ማየት አለበት። የነ በጸሎት የልጅ የ7 ዓመቱ ልጅ የነሱ ባጀት ነው የሚወጣው ባጀት እንዳይበላ አደራ የሚሰራና ካል ሰራ እንበል። አመላካቾቹንም ደግሞ አንንካቸው። በእግዚአብሔር ስም በህግ አምላክ ልበል ብዬ ነው ዛሬ ባላወራም። ግን ስማችሁን ከእግዚአብሔር ጋር ሎግ አውጡለትና አውሩበት። እስቲ ሰዓት ተከልክላችኋል። 1 ሰዓት ይሁን የ1 ሰዓቱን ግን የ2 ሰዓት ስራ ነው እየሰራችሁ በላላችሁት። በርቱ። ክብር ለሚገባ ግን ክብር እንስጥ። እንኳን ለአርበኞች ቀን አሪፍ ደረሳችሁ። ነገ ነው አርበኞች ቀን። እወዳቸዋለሁ። እኛም በጣም እናመሰግናለን አድማጮቻችን። እሺ አድማጮቻችንም መላው የኢትዮጵያን ህዝብ እንግዲህ የትልቁን የአርበኞች በዓል እንኳንም አደረሳችሁ ማለት እንፈልጋለን። እለቱ ነገ ቢሆንም ቀድሚያ መቼስ ከዚሁ ከስቱዲዮአችን በቀጥታ የስርጭት ጣቢያችን ከምንገኘው ከዚሁ ከስቱዲዮ KFM አዲስ 97.1 ስቱዲዮ ከሸጎሌ እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ ቀደም እንግዲህ ወደ ከዚህ ከአድማጫችን በፊት ወደ አነሳውት ርዕስ ላይ ሲሄድ አንድ አድማጭ አለ። ይቅርታ ላቋርጥ ነው። አሁንም አልበል አድማጫችን እነሱና ቴድሮስ ባለው ከድሬዳዋ። እሺ አቶ ቴድሮስ ከድሬዳዋ ምን ሐሳብ አስተያየት አለ? በተለይ ሰሞኑን ባቀረብነው በዚህ የመስኖ ልማት ጋራ። እንግዲህ ለምን መሰለ መስኖ ልማት ብዙ ምንትኑ አልነበረኝም። ጥሩ ነገሮችን አግኝቻለሁ። በእርግጥ አንድ ፕሮጀክት ላይ ቀጥተኛም ባይሆን ተሳትፎ ነበረኝ። በዚህ በሳውዲ ስታር ፕሮግራም ላይ የሩዝ ማቀነባበሪያና እንትን አለርሻውና ጋምቤላ። ግን በጣም ተስፋ ሰጪ የነበረ ነገር በምን ምክንያት እንደዛ ኮላፕስ እንዳደረገ በጣም እገረማለሁ። እነኛ አይነት ነገሮች ባይለመዱ ትኩረት ቢሰጠው በሴራም በአንድም በሌላም ይታገር ራሷ እንዳትችል የሚኬድባቸው ርቀቶች ብዙ ናቸው። ስለዚህ ያንን ነቅቶ መንግስትም ሌላውም አካል ያንን ነቅቶ ከግንዛቤ ውስጥ ከቶ እንትን ቢል ሌላው ግን ለሌላ የፈለኩት ምንድነው በሴፍቲ ጉዳይ ላይ ነው። እሺ በሴፍቲ ጉዳይ ስፔሻሊ ትራፊክ እንትን ላይ ከማኔጅመንት ትራፊክ ሲስተም ማኔጅመንት ይልቅ ህብረተሰቡ ላይ ነው ትልቁን እንትን የምትለው ነው። እሺ ለምሳሌ ትራፊክ ምልክቶች ይቀመጣሉ። ተቆርጠው ተወስደው ማቅለጫ ይሸጣሉ። በጣም በሚያሳዝን ሁኔታ መንገዱ ከፍ ይልና መንደሮች ከታች ይኖራሉ። መኪና ጥሶ እንዳይገባ የሆነ ፐርሊን አይነት ጋርዶች አሉ አስፋልት ላይ እንትን ይሉ
እሱን ተሸክሞ መሄድ ስለሚያቅታቸው ሲክላምፕ አለች ከኮለሙ ጋር ታሰርባት እሷን ለቅመው ወስደው ለማቅለጫ ይሸጣሉ። ማቅለጫው ሌላ ነው ወይ ሀገሩ ኢትዮጵያ አይደለች እንዴ? እኮ የሚገርመኝ ነገር እኮ እሱ ነው። ሌላስ ሌባ ከሌላ ቦታ መጥቶ ያንን ነገር ይፈታል። በጣም ትዕግስት የሚጠይቅ ፈታኝ ነገር ነው። የዛው አካባቢ ሰው ነው ገባ። አዲስ አበባ ከተማ ውስጥ ሄድ፣ ሌሎችም አካባቢዎች ላይ ሄድ እንዳለ ተፈቶ አሁን ዩኒሳ አካባቢ ወደ ቱልዲም ሄድ በርሊን ወድቋል እንዳለ ተፈቶ ያችን ሲንክላፕ እየወሰዱ እንትን እያሉ ማለት ነው። ሶስተኛው ደግሞ መሬት ላይ የሚተከሉ አንጸባራቂ እንትኖች አሉ፣ የትራፊክ ማካፈያዎች ማታ ፓወር ሰብስበው ማታ የሚበሩ እስቲ የትኛው መንገድ ላይ ነው በትክክል የተሟላ ያለው? እንዳለ ይነቀላል፣ ይወሰዳል። ህዝቡ ራሱ አንዳንድ ጊዜ ግራ ይገባኛል። ሌላ ሀገር አለው ወይ እስከምትል ድረስ ማለት ነው። አሁን የእናንተ ፕሮግራም እነኝና መሰል ጉዳዮችን ለህዝብ ግንዛቤ የሚሰጥ የሚያስተምር በጣም የተሟላ የተቃና ፕሮግራም ነው። በጣም እናመሰግናለን። ይሄንን ፕሮግራም በኢኮኖሚ ይሁን በምን ለመደገፍ ፈቃደኝነትን ማጣት በጣም 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 አሳፋሪ ጉዳይ ነው። ምክንያቱም የዲጄ ፕሮግራሞች ምን ያህል መንግስታዊ የግለሰብ ድርጅቶችን ስፖንሰር እንደሚያደርጓቸውና የራሳቸው እንደሚሸፍኑ እናውቃለን። ስልካችን ተቋርጧል። አድማጮቻችን እንግዲህ አድማጫችን አቶ ቴዎድሮስ ከድሬዳዋ ያቀረቡትን ሐሳብ የኛም ትልቁ ጥያቄያችን ነው። ምንድነው ይሄ ዝግጅት ከፍተኛ ችግር ገጥሞት ያለው የፕሮግራም ስፖንሰር ላይ ነው። በዚህ እንግዲህ ለዘመናት ስንሰራቸው ከነበሩ ወደ 7 ዓመታት ስንሰራው የነበረ የዚህን የስፖንሰርሺፕ ፍላጎትና አንዳንድ ነገሮች ላይ ስናይ በጣም ትንሽ ጥቂት የሚባሉ ድርጅቶች ጄንዶዋይ፣ ኤምቲቲ ከዛ የተወሰኑ እንደነ ኮንስትራክሽን ኮርፖሬሽን ካሉ ውጪ ስፖንሰር ለማድረግ እውነት ሀገራችን የሁሉ የኮንስትራክሽን ባለሙያና የኮንስትራክሽን ድርጅት ይህን ያህል ደግሞ ትልልቅ የመንግስት ተቋማት ለሀገሪቷ ምንድነው ለሀገሪቷ መሐንዲሶችና ለሌሎች የምናቀርበው ነገር እውነት ሚዛን አለመድፋቱ ነው ወይ ብለን እንድናስብ ያደርገናል። ግን ምንም ማለምን እዚህ የምናቀርባቸው ባለሙያዎች ግን በእውቀት ከኛም ይሁን ከአድማጮቻችን ከፍ ባለ ሁኔታ ሁላችንም ስንመኛቸው ለምሳሌ አንዳንዶቹን ባለሙያዎች እኔ በህይወቴ እዚህ ኢንተርቪው ያደረኳቸው አንዳንድ ባለሙያዎች በህይወቴ ከጎናቸው ለመቆም መቼ እድል አገኛለሁ የምላቸው በጣም ትልልቅ ባለሙያዎችን እዚህ ለማድረስ እንግዲህ ለኢንተርቪው ለማድረግ በቅቻለሁ። የእነሱንም እውቀት ለመያዝ በቅተናልና ሁላችንም ይህንን ነገር ልናስብበት ይገባል ብዬ አስባለሁ። ፕሮግራማችን ከማጠቃለሌ በፊት አንዳንድ ማስታወሻዎችን ልሰጥ ይገባል። በተለይ ዛሬ በቀረበው ጽሁፍ ላይ እና ባየነው ነገር ላይ አንዳንድ እኛ የታዘብናቸውን ነገሮች ልናቀርብ እንፈልጋለን። ይሄው ምንድነው የመስኖና ቅድም ያነሳውት ጽሁፍ ላይ በደካማ የመስኖ ውሃ አጠቃቀማችን እየባከኑ ያሉ ነገሮች ለማንሳት ያህል ምን ናቸው ብናስብ በተለይ ከፓምፕና ለሌሎች ተያያዥ ጉዳዮች ላይ ያሉ የብክነቶች፣ የነዳጅ ብክነት፣ የሰው ኃይል ብክነት። ምክንያቱም ባለሙያዎች የምናመጣው አገራችን ያሉትን ባለሙያዎች ማሰልጠን ጥተን ለረጅም ጊዜ ዩኒቨርሲቲዎቻችን እነዚህ ነገሮች ማስተማር ከማቆማቸው የተነሳ የውጭ ባለሙያዎች በውጭ ምንዛሪ እያመጣን ነው እና እነዚህ ነገሮች አስተውለን ባለሙያዎቻችንም በዚህ በተለይ መሐንዲሶች በመስኖ የልማት ስራ ላይና ጥናት ላይ በጣም እንዲሳተፉ እንፈልጋለን። አድማጮቻችን እንግዲህ ያለንን ጊዜ ይሄው በመሆኑ በቀድሜ ልሰናበታችሁ እንግዲህ የመሰናበቻ ሰዓት ላይ ደርሻለሁ። ይህንን የቴክኒክ ስራ እናንተንና እኛን በጥራት በማገናኘት ቴክኒሻናችን ታምሩ አለሙ እንደዚሁም ደግሞ ከቀጥታ የስልክ ግንኙነታችሁን ከኛ ጋር በማገናኘትና በማሳመር ሲረዳን ቆይቷል። በጣም እናመሰግናለን። መልካም መለተ ሰንበት፣ መልካም እሁድ።